ወዴት እንግባባ? ወደ ክፍላችሁ ኩበሩ እንዴ! እንዴ አባዬ ምን ሆነ ነው? ምን ተፈጥሮ ነው? ማርታ አልመጣችም? አልመጣችም። አቢጌል የት ነች? አቢጌል የት ነች? ለምን እኔን ፈራሽ? ንገሪኝ። አቢጌል ለእያንዳንዱ ክፋቷ ሰዎች ላይ ላደረሰችው ግፍ ሳይጎልባት ሳይርባት ሁልጊዜ ከክፋት የማትርቀው አቢጌል ለእያንዳንዱ ላባከነችው ጊዜ የሰዎችን ይሁን ላመሳቀላችሁ የሰዎችን ደስታ ለቀማችሁ ዳጣን እንደዛ ላመነጫጨቀቻት ለእያንዳንዱ ስራዋ ዋጋ የምከፍልበት ቀን ደረሰ። አቢጌል ብትመከሪ ህይወት ራሷ ትምህርት ትሆን ነበረ። ከዛ አልፎን እየመከርኩሽ እየገሰጥኩሽ አልመለስም ብለሻል። ህይወት ታስተምርሽ፣ ያው ነፃ ሆነሻል ተብሎ በሮ የተከፈተላት አቢጌል ገና ከመውጣቷ እያንዳንዱን ዋጋ የምከፍልበት ቀን ደርሷል። ናታን አቢጌልን በምን እንያዛት? በአንቺና በእኔ ፍቅር መሀል ልትገባ ነው። አሁንም አድባ አትቀመጥም የሚለው ናታን ዛሬ ግን አቢጌል ከባድ ወንጀል ስትሰራ እጅ ከፍንጅ ይዟታል። እሱም አርዱን እሷን ለማስፈራራት እሷን ፍቅሬን ገፋሽ እኔን ናቅሽኝ ብሎ የሚገባትን ቅጣት ለመስጠት የወሰደው ልጅ በአቢጌል እጅ ጠፍቷል። በአቢጌል እጅ ህይወቱ አልፏል። ይህ ጉዳይ ወዴት እየሄደ ነው? ነገሮቹ ተስተካከሉ፣ እውነታው ፈነዳ፣ ሀቁ ወጣ፣ የደፈረሰው ጠራ ስንል ሌላ ጣጣና ሌላ ታሪክ እየተጨመረ ነው። የተከበራችሁን የተወደዳችሁ ውድ ቤተሰቦቼ አቢጌል ሁልጊዜ ፍጹም ነኝ እውነት ነኝ እያለች አባቷን እንኳን ሳትፈራ አይኗን እያፈጠጠች አባቷ ጋር የምትሟገተው አቢጌል ዛሬ ከዚህ ወንጀሏ ማን ነው የሚደብቃት? ከዚህ ጥፋቷ ማን ነው የሚመልሳት? እጅግ የሚያሳዝነው ነገር በሌላ በኩል እስከ ዛሬ ሲጠበቅና በጉጉት ሲፈለግ የነበረው የሰላምዬ ውልደት ነው። ሰላም ወንድ ልጅ ከነቃጭሉ ወልዳለች። ግን የማይመለስ ጥያቄ የማይፈታ ቋጠሮ ሆኗል። እሱም የአባቱ ስም ማን ነው፣ የልጁ አባት ማን ነው የሚለው ነው። ልጁ ተወልዷል። ከአሁን በኋላ ወይዘሮ ማርታ ዲኤንኤን ልታስመረምር ትችላለች። ቤቴ ውስጥ ያልተመለሰ ጥያቄ ያልተፈታ ቋጠሮ አለ። ብጠይቅም መልስ ያጣውበት እውነት አለኝ። ስለዚህ የማረጋግጠው በዲኤንኤ ነው በማለት የሰላምዬ ልጅ ኦልሬዲ ዲኤንኤን ልታስመረምር ትችላለች። ሌላው ትልቁ ጉዳይ የዳጣ ጉዳይ ነው። አሁንም የዳጣ ጉዳይ ጥግ አልያዘም። ዳጣ የሲሳይ ልጅ ናት፣ የሰላም ልጅም አይደለችም። ስለወደደቻት እንጂ ስለወለደቻት አይደለም። አቢጌል እንዲህ ብላ የጻፈችው ብሎ አቶ ደረጀ ታሪክ ፈጥሮ ቢያወራትም ወይዘሮ ማርታ ጠንቅቄ አውቃለሁ፣ እውነቱን አውቃለሁ፣ ስሜቴ ይነግረኛል፣ ቤቴ ውስጥ የተደበቀ ሚስጥር አለ፣ ምን እየተካሄደ እንደሆነ ባላውቅም ሁሉንም እደርስበታለሁ ስትል አስጠንቅቀዋለች። ይህ ማለት ኦልሬዲ ወይዘሮ ማርታ ለማንም ሳትናገር በድብቅ ሁለቱንም ዲኤንኤ ልታስመረምር ትችላለች። የሰላምዬ አሁን የወለደችው የወንድ ልጅ የልጅ አባት ማን ነው የሚለውን ልቧ ሁልጊዜ ስትጠረጥረውና ስትሟገትበት የነበረው ወይዘሮ ማርታ ቀስ ብላ ማንም ሳይሰማት እራሴው ላረጋገጥ በማለት ታረጋግጥ ትችላለች። ግን ትልቁ ጉዳይ አቢጌል የገጠማት ጣጣ ነው። አቢጌል አሁን አርዱ ዋጋ የሚያስከፍልባት ቀን ደርሷል። እሱም በእርግጥ አርዱን ነው ይዞት የመጣው። አርዱን እሷን ለጎዳ ፍቅሯን ስለገፋች፣ ስለናቀችው፣ ስለተጸየፈችው ለእሷ የመልስ ምት ለመስጠት መጥቶ ነው እንጂ ሊዘርፍ አይመስለኝም። ግን ልጁ ከሞተ ከባድ የጣጣ ነው የሚመጣው በአቶ ደረጀ ህይወት ውስጥ ማለት ነው። አቢጌል ወደዳችሁም ጠላችሁም አልወጣም ያለችው አቢጌል ሳትወድ በግዷ ከሀገር የምትወጣበት አጋጣሚ ሊፈጠር ይችላል። ናታንስ በጊዜው ምን አይነት እርምጃ ይወስድ ይሆን? አርዱስ ጓደኛው እዛ ተዘርሮ ሲያገኘው በያዘው ጩቤ ማንን ይሆን የሚጎዳው? እጅግ የሚያሳዝነው እና እጅግ ልብ የሚሰብረው አቢጌል ገና ከመውጣቷ አባቷ ያዘነባት፣ አባቷ ያለቀሰባት፣ ቅስሟን የሰበረችውን አባቷ እርግማኗ ደረሰ። ልጄ አባቱ ያዘነበት ሁልጊዜ መንገድ አይቀናውም ይባላል እና አንዳንድ ጊዜ ሆነ ዳይሬክትሊ ፊት ለፊት ስታገኙት እንደ ብላችሁ ቆም ብላችሁ ታስባላችሁ። እና በህይወታችን ለቤተሰቦቻችን ክብር ሊኖረን ይገባል። ቤተሰቦቻችን አንገት ከሚደፉ እኛን አንገት ብንደፋ ይሻላል እና ከዚህ ብዙ ነገር መማር እንችላለን። ወይዘሮ ሰላም እትዬ ቃል እገባልሻለሁ ስወልድ ምጤ ሲመጣ እናገራለሁ ያለችው ምጧ ድንገት መጥቷል። ኦልሬዲ ግን ሰላም እውነቱን ሳትነግሪኝ አልተውሽም አይደለም፣ ስለ ልጅሽ አባት ስለ ዳጣም እውነቱን ትነግሪኛለች በማለት ገና ብዙ የሚወጣ ጉድ አለ ማለት ነው።
ወይዘሮ ማርታ ደግሞ ብዙ ጊዜ ጆሮዋ ላይ እየጮኸ እየረበሻት የተቋጠረው ሳይፈታ የጠየቀችው ሳይመለስላት እየቀረ ዝም ብላለች። አሁን ግን መልስ እፈልጋለሁ፣ እውነታውን እፈልጋለሁ፣ ሀቁን መጋፈጥ እፈልጋለሁ በማለት ሰላም መብቱ ያለው አንቺ ነው። ሲጀመር ያን ወረቀት እንደዛ ጠቅልለሽ እንደዛ ጥቅልል አድርገሽ የቆጣጠርሽው ትልቅ ሚስጥርና ትልቅ ሀቅ ቢኖረው ነው በማለት ሰላም ልታፋጥጣ ትችላለች። ግን ትልቁ ጉዳይ ሰላም በትክክል ትመልሳለች ወይስ በቃ ወልጃለሁኝ ልጁን አልናገርም በቃ ክዶኛል ብላ ኦልሬዲ ልታሳምን ትችላለች። ግን የሰላምና የዳጣ ሁኔታስ መልስ ይኖራት ይሆን ወይስ ምን ይፈጠራል? አቢጌልስ ለዚህ ስራዋ ምን አይነት ዋጋ ነው የምከፍለው? ገና ሳትውል ሳታድር የህሊና ጸጸት የእግር እሳት የሚሆንባት እጅግ ከባድ ነገር እጇ ላይ ወድቆባታል። እሱም የመታችው ልጅ ከኦፕን ኪችኑ ጋር በማጋጨት መሬት ላይ ዘርረዋለች። ልጁ ህይወቱ ካለፈ አቢጌል የግድ ከህግ መሸሽና ከሀገር መውጣት ሊኖርባት ይችላል። ግን አርዱንም አሁን እያሳደደ ለእያንዳንዱ ላቃጠለችበት ጊዜ ለገፋችው ላስለቀሰችው እንባ ዋጋ የሚያስከፍልበት ቀን ደርሷል ማለት ነው። እናንተስ እንዴት አገኛችሁት? ሁልጊዜ አቢጌል ጥፋቷ መታረም አለበት፣ ከስተቷ ተምራ ተጸጽታ መመለስ አለበት እንል ነበረ። ግን አንዳንድ ጊዜ ተመክረን የሆነ አጋጣሚ ቤተሰብ ችክ ሲለው የሚተውን የለም። ጋሽ ደረጀ አዝኜብሻለሁ፣ ከልቤ እየወጣሽ ነው፣ ከሆዴ እየሟሟሽ ነው፣ የአባት አንጀት ሆኖብኝ ቆርጬ ማልጥልሽ ነገር ሆኖብኝ እያለ እስከዛሬ ሲለማመጣት ነበር። እሷ ግን ምንም ማስረጃና መረጃ በሌላት እውነታ ላይ ድርቅ እያለች አባቷን እንኳን ሳታፍር ፍጥጥ እያለች ነበር ጋሽ ደረጀን የምትመልስለት። እና እንግዲህ ለወይዘሮ ማርታ ኦልሬዲ ዳጣ የሰላም ልጅ ናት የሚለውን ተናግራለች። ግን ጋሽ ደረጀ ሌላ ታሪክ ፈጥሯል። ወይዘሮ ማርታ አይዋጥልኝም፣ አላምነውም፣ ይህን ጉዳይ እደርስበታለሁ ብላለች። ምን ይፈጠር ይሆን? ወይዘሮ ማርታ ብዙ የሚጠብቃት ሚስጥር አለ። የዳጣ አባት ማን ነው? እናቷ ማናት? እሱን በሂደት የምናየው ነው። ሰላምዬ የልጅሽን አባት ለምን ነው መናገር ያልፈለግሽው? ከህይወቴ የማይወጣ ከአይምሮ የማይጠፋ አውጥቼ ቃላት እንደርድሬ ለሰው የማልናገረው ሚስጥር ደሬን እጠረጥረዋለሁኝ። መጠርጠር አልፈልግም፣ ግን ከነገሮች አንጻር ነገሮች ወደ አይምሮ እየመጡብኝ ነው። ስለዚህ እውነታውን ለማረጋገጥ እንዲህ ነው ባለልም ዲኤንኤ እናስመረምራለሁ ልትል ትችላለች ወይዘሮ ማርታ። ይህ ጉዳይስ በምን ይሸፈናል? በምን ይቀበራል? በምን ይከለላል? አንዱ ሲወጡት ዳገት ቁልቁለቱን ሲወጡት አቀበት ይሆናል ያጋሽ ደረጀ ህይወት ማለት ነው። እጅግ አጓጊ፣ እጅግ ልብ አንጠልጣይ። ሁላችንም በጉጉት እንጠብቀዋለን። አቢጌል ለጥፋቷ የሚገባትን ቅጣት ማግኘት አለበት። በጉጉት